የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ሀገራዊ ምርጫ ለመራጮች ምዝገባ የሚውሉ የምርጫ ቁሳቁሶችን የማሸግ ስራ እያከናወነ መሆኑን አስታውቋል። ቦርዱ ለ52720 ምርጫ ጣቢያዎች የሚሰራጩ የመመዝገቢያ የምርጫ ቁሳቁሶችን የኢትዮጵያ ፖስታ አገልግሎት ድርጅት ባለሙያዎች በሚከታተሉት ሂደት እያዘጋጀ ሲሆን ይህንኑ ሂደትም ለመገናኛ ብዙሃን አስጎብኝቷል። በጉብኝቱ ላይ የተገኘው ሪፖርተራችን ኤርሚያስ በጋሻው ተጨማሪ ያለው እንከታተለው። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 2018 ዓ.ም አካሂደዋለሁ ብሎ ቀን ለቆረጠለት ሰባተኛው ሀገራዊ ምርጫ ዝግጅቶች ማድረጉን እንደቀጠለ ነው። ዛሬ ከሶስቱ የቦርዱ መጋዘኖች አንዱ በሆነው በቦሌ የካርጎ መጋዘን የመራጮች ምዝገባ ቁሳቁሶች እሸጋ ሂደትን ለመገናኛ ብዙሃን ባለሙያዎች አስጎብኝቷል። ለ52720 ምርጫ ጣቢያዎች በሚሰራጩት የመራጮች ምዝገባ ቁሳቁሶች ውስጥ ከተካተቱት መካከልም ከውጭ ግዢ ተፈጽሞ የገቡም ይገኙበታል። በማኑዋል ምዝገባ በሚከናወንባቸው የመራጮች ቁሳቁስ ስርጭት ላይ 7 አይነት ቁሳቁሶች አሉ። እንግዲህ ይሄ አራቱ ከውጭ የገቡ ናቸው። የመጀመሪያው መዝገብ ነው። ሁለተኛው ካርድ ነው፣ የመራጮች ካርድ ነው። ሶስተኛው የዕለት ተዕለት ክንውናቸውን በምርጫ ጣቢያ የሚያከናውኑበት ፎርም ነው። 9 አይነት ፎርሞች በአንድ ላይ ታሽገው ልዩ ፊቸር አላቸው። እሱ ሶስተኛ ነው። ሌላው ከውጭ የገባ አራተኛ 27 አይነት የተለያዩ አይነት ባነር፣ የሚለብሱት ቬስት፣ በየቀኑ የሚያሽጉባቸው ሲሎች፣ ስቴሽነሪ ወረቀቶች፣ ፖስጣዎች እነኚህን ሁሉ 27 አይነት አይተም የያዘ ስቴሽነሪ ኪት አለ። ከነዚህ በተጨማሪ ከሀገር ውስጥ ግዢ የተፈጸመላቸው ፖስተሮች፣ ቁልፎችና ቅሬታ አፈታት ማኑዋሎች ይገኙበታል ተብሏል። ቦርዱ በዘንድሮ ሀገራዊ ምርጫ ተጨማሪ አንድ ቋንቋም ጨምሯል። ለመጀመሪያ ጊዜ በዲጂታል መንገድ ምዝገባ የሚያከናውን በመሆኑም በዲጂታል ምዝገባ ለሚከናወንባቸው ምርጫ ጣቢያዎች ታብሌትና ፎቶግራፍ ማንሻ የሚላክ ይሆናል ነው የተባለው። ሰባተኛው ሀገራዊ ምርጫ በ6 ቋንቋዎች የነበረው እስካሁን ድረስ ሲከናወን የነበረው በልዩ ሁኔታ በሲዳምኛን ቋንቋ በመጨመር በ7 ቋንቋዎች ይከናወናል። ከዚህ ባሻገር ከዚህ በፊት በማኑዋል ብቻ ይከናወን የነበረው 30% አካባቢ በሚሆኑ ምርጫ ጣቢያዎች ላይ ቴክኖሎጂን ቤዝ ባደረገ መልኩ የመራጮች ምዝገባ ይከናወናል ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ይህን ጨምሮ በሶስቱ መጋዘኖች የሚያካሂደውን የመራጮች ምዝገባ ቁሳቁስ የማሸግ ስራ የኢትዮጵያ ፖስታ አገልግሎት ድርጅት ባለሙያዎች የጥራት ቁጥጥር ጭምር የሚያከናውኑበት መሆኑንም አሳውቋል። የቁሳቁሶች ደህንነትን በተመለከተም የሎጂስቲክስ ስራ ክፍል ኃላፊው ተከታዩን ገለጻ አድርገዋል። ከእሸጋ ጋር ራሱን የቻለ ጥንቃቄ እናደርጋለን። ሁሉም መጋዘኖቻችን ደህንነታቸው የተጠበቀ እንዲሆን በፌዴራል ፖሊስ ነው የሚጠበቁት። እሸጋ ሂደቱን በተመለከተ ከዚህ ጀምሮ የትኛውን ቦታ ጋራ ሲንቀሳቀስ በእጀባ ነው የሚንቀሳቀሰው። ከውጭ የሚገባም አገር ውስጥም ከገዛ በኋላ የምርጫ ቁሳቁስ ነው ብለን ካሰብንበት ጊዜ ጀምሮ እጀባ ይከናወንለታል። ማንኛውም እንቅስቃሴ በፌዴራል ፖሊስ እጀባ ነው የሚንቀሳቀሰው። የቁሳቁሱን ደህንነት በተመለከተ ቅድም ለመግለጽ እንደሞከርኩት እያንዳንዱ ቦክስ ሲታሸግ የጥራት ማረጋገጥ ይከናወንበታል። እያንዳንዱ ቦክስ ነምበርድ ኮድ ባለው ሲል እንዲታሸግ ይደረጋል ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ ለማካሄድ የምርጫ ጣቢያዎችን ከጸጥታ አንጻር በ3 ቀለማት የሚለይበት አሰራር አለው። ምርጫ የሚካሄድባቸው በአረንጓዴ፣ ከጥንቃቄ ጋር የሚካሄድባቸው በቢጫ እንዲሁም ምርጫ የማይካሄድባቸው በቀይ ቀለም። ዝግጅት ክፍላችን የመራጮች ምዝገባ ቁሳቁሶች ስርጭት የሚካሄደው በዚህ መሰረት መሆን አለመሆኑንም ጠይቆ ነበር። የጸጥታ ችግር ያለባቸውም የጸጥታ ችግር የሌለባቸውም ሙሉ ለሙሉ እሸጋ አሁን እናከናውናለን። ስርጭቱ ግን ሙሉ ለሙሉ የቦርዱ ኦፕሬሽን ክፍልና ቦርዱ በሚመራው መልኩ መውጣት ያለባቸውና መሰራጨት ያለባቸው በሚሰጠው አቅጣጫ መሰረት ነው ስርጭት የሚከናወነው። አሁን ባለንበት ደረጃ እሸጋ ሙሉ ለሙሉ መከናወን አለበት ብለን የእሸጋው ሂደት ላይ ነው ያለነው። እስካሁን 40 በመቶ የመራጮች ምዝገባ ቁሳቁሶች ዝግጅት መጠናቀቁ የተገለጸ ሲሆን በቀጣዮቹ 2 ቀናት ሙሉ በሙሉ ይጠናቀቃል። ስርጭቱም በቀጣዩ ሳምንት ይጀምራል ተብሏል። የቁሳቁስ ስርጭቱ ከአዲስ አበባ ማዕከል እስከ ምርጫ ክልሎች ድረስ በቦርዱ የሚከናወን ሲሆን ከምርጫ ክልል እስከ ምርጫ ጣቢያዎች ድረስ በቦርዱ ቁጥጥር በክልሎች ድጋፍ ይከናወናል ተብሏል።